አንድ ሰው አንድን ነገር እቅድ ሲያደርግ መሃል ላይ ይበላሽብኛል ብሎ ሳይሆን እፈጽመዋለሁ ብሎ ነው የጀመረው። ይሄ ሰው ግን ከቤቱ ሲወጣ መንገድ ሲጀምር እደርሳለሁ ብሎ የጀመረ ሰው ገና ከግብ ሳይደርስ በኢያሪኮ መንገድ ላይ በወንበዴዎች እጅ ወደቀ። እነዚህ ወንበዴዎች አንድ ነገር ነው ያደረጉት። አገኙት፣ ደበደቡት፣ አቆሰሉት፣ ገፈፉት ይላል። እደርሳለሁ ብላችሁ በጀመራችሁበት መንገዳችሁ ላይ እንኳን ቢገጥማችሁ የማያልፈው እግዚአብሔር ወደ እናንተ ይመጣል። ይረዳል ተብሎ እግዚአብሔርን የሚያገለግለው ካህኑ መጣና አይቶት እንዳላየ ሆኖ አለፈው። ተስፋ ያደረጋችሁት ነገር አልፏችሁ ሊሆን ይችላል። ይሄ እጣ፣ ይሄ ነገር፣ ይሄ ስራ ብላችሁ የጀመራችሁት ነገር ተበላሽቶባችሁ ሊሆን ይችላል። ዛሬ ግን መልእክት አለኝ። ሌላ አለው እግዚአብሔር። ከዛ ሌዋዊው መጣ፣ የክህነት ስርዓት የሚያገለግል ርስት የሌለው የወደቀውን አንስቶ የሚበላ። ያን ሌዋዊ ስራው የክህነት ስራ ነው። ማን ነው ክህነት የምታስተምረው? በማን ቤት ነው የምታጥለው? እነዚህ ህዝብ ካለ የዚህ ሰው ኃጢአት ይዞ የሚገባ ሰው ነው። የተደበደበ የቆሰለውን አይቶ እንዳላየ ሆኗል። አንዳንድ ጊዜ ታውቃላችሁ አይደል? ይረዱናል ያላችሁ ሰዎች፣ ያግዙናል ያላችሁ ሰዎች፣ የኔ የአባቴ ነው የእናቴ ነው ያልካቸው ሰዎች፣ በቃ እኔ ወደዋለሁ ነፍሴን ሰጠዋለሁ ያልከው ሰው አንድ ቀን በመከራ ቀን፣ በችግር ቀን፣ በሰልፍ ቀን ጦርነት ቢመጣ የመጀመሪያው ራሱን ነው የሚያስመልጠው። እዚህ ግን ጦርነት የለም። የተጣለ ሰው አለ። ዝም ብሎ አልፎ ሄዱ። ግን አለው መላ። ዛሬ ለአንድ ሰው ተነብያለሁ። ተው፣ ያልጠበቀው መንገድ አለ እባክህ። በለምጻሙ ስምዖን ቤት ለምጻም ቤት አይገባም። ለምጻም ቤት ኢየሱስ ገብቷል። ያ ሰው ቤት ግን አንድ ኃጢአተኛ መጣች። የማይገባ ቤት ኢየሱስ ገብቷል እኮ። የማይገባ ቤት ኢየሱስ ገብቶ የተከለከለች ሴት በር አልፋ መጣች። ታውቃለህ፣ የተዘጋውን በር አይቻልም የተባለውን ነገር አልፋ ስትመጣ ሰውየው ተነካ። አንዳንድ ጊዜ አልፋ ስትመጣ የሚነኩ ሰዎች አሉ። ስትቸገር ያልተቸገሩ፣ ስትራብ ያልተራቡ፣ ስትጠማ ያልተጠሙ፣ ስትቀየር የሚቸገሩ አሉ። ዛሬ ግን መልእክት አለ ለአንድ ሰው፣ አልፎ ለመጣ ሰው፣ ተሻግሮ ለመጣ ሰው፣ እሶ ለመጣ ሰው ዛሬ እግዚአብሔር አምላክ ታሪክን ይቀይራል። ይሄ ዛሬ የጀመረ አይደለም። በኢየሱስ ዘመን የነበሩ ገምጋሚዎች ናቸው። እሷ የመጣችው አምላኳ ጋር ነው። የተንበረከከችው የጸጋው ባለቤት ጋር ነው። የመጣችው ሐዋርያው ኢየሱስ ጋር ነው። የመጣችው ነብዩ ኢየሱስ ጋር ነው። የመጣችው አስተማሪው ኢየሱስ ጋር ነው። የመጣችው መሐሪው ኢየሱስ ጋር ነው። እነሱ ግን ግምገማ ላይ ናቸው። እነሱ ይገመግማሉ፣ እኛ ግን ምድሪቷን እናጥለቀልቃለን። የተናቀ አንድ ሰው፣ የተጠላ አንድ ሰው፣ በቃ ዋጋ የለውም የተባለ አንድ ሰው ብድግ አለና መጣና እንደዚህ ያለ አየና አዘን አነሳ። ከዛ ከአወጣ ዘይት ቀባው፣ አንተ ወይን ቀባው፣ መድኃኒት ቀባው። ሰውየው በቃ መቀባባት ጀመረ። ከዛ እንደዚህ ያለ አንተማ በእግር አትሄድም፣ እኔ በእግር ልሄድልህ አለው። አንተ በዚህ አህያ ነው መሄድ ያለብህ አለ። ና እዚህ ውጣ አለና ሰውየውን ማለት ነው ይዞት መጣ። ይዞ የመጣው ተራ ቦታ አይደለም፣ ማረፊያ ነው ይዞ የመጣው። ወደ ማረፊያ መጣውን እንደዚህ አለ፣ እዳ ቢኖርበት እንኳን እከፍልሃለሁ አለ። ቀድሜ ልክፈል፣ ከኋላም ካለ እከፍልበታለሁ አለ። እናንተ ሰዎች እዳችን የተከፈለብን ሰዎች ነን። ኦዲት እየሰሩ ለሚጨነቁ ለራሳቸው ጉዳይ በቀራንዮ በመስቀሉ ስራ የኔ እዳ ተከፍሏል፣ ያንቺ እዳ ተከፍሏል። ኢየሱስ እንደዚህ ያለ ወደ አባቴ እሄዳለሁ አለ። በአባቴ ቤት ብዙ መኖሪያ አለ አለ። በዚያን ማረፊያ አላውቅም። ዛሬ ለአንድ ሰው እኔ አላውቅም። እግዚአብሔር ማረፊያ፣ እግዚአብሔር ጥላ የሆነ ነገር ያዘጋጅልሃል እባክህ። መጽሐፈ ሉቃስ ምዕራፍ 10 ላይ ያለውን ቃል ነው ማወራው። ቁጥር 30ንም ማወራለሁ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶት አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያ ላይም አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አለው፣ ጠብቀው። ለባለቤቱም ሰጠውና ጠብቀው፣ ከዚህም በላይ
የምትከስረውን ሁሉ እኔ እከፍልሃለሁ አለው። እንግዲህ ከእነዚህ ባልንጀሮች የሆነው ማንኛው ይመስላችኋል ይላል። የመልእክት ርዕስ አያልፍህም። እኔ እያልኩ ያለሁት አያልፋችሁ። በዚህ ክፍል ላይ እንደምናውቀው አንድ ሰው ጉዞ ጀምሯል። ለመጓዝ ጉዞ፣ ለመሄድ ጉዞ፣ ለመቀጠል ጉዞ ከጀመረ በኋላ በጀመረበት ጉዞ ላይ አንድ ሰው ጉዞ ሲጀምር እሞታለሁ ብሎ አይጀምርም፣ እደርሳለሁ ብሎ ነው የሚጀምረው። ግብ ያለው ጉዞ ነው የጀመረው። መድረሻ ያለውን ጉዞ ነው የጀመረው። ለመድረስ ነው ከቤቱ የወጣው። አንድ ነገር ያውቃል እንደሚደርስ እንጂ መንገድ ላይ ምን እንደሚገጥመው አያውቅም። መንገድ ላይ ምን እንደሚገጥመው አያውቅም። ይሄ ሰው ጉዞ የጀመረው ለመድረስ ነው። አንድ ሰው አንድን ነገር እቅድ ሲያደርግ መሃል ላይ ይበላሽብኛል ብሎ ሳይሆን እፈጽመዋለሁ ብሎ ነው የጀመረው። ይሄ ሰው ግን ከቤቱ ሲወጣ መንገድ ሲጀምር እደርሳለሁ ብሎ የጀመረ ሰው ገና ከግብ ሳይደርስ በኢያሪኮ መንገድ ላይ በወንበዴዎች እጅ ወደቀ። እነዚህ ወንበዴዎች አንድ ነገር ነው ያደረጉት። አገኙት፣ ደበደቡት፣ አቆሰሉት፣ ገፈፉት ይላል። ይሄ ሰውዬ የተገፈፈው ልብሱ ብቻ አይደለም፣ ማንነቱ ተገፏል። ማንነቱ ተወስዶበታል። ይሄ ሰው የተማመነው ነገር ከእጁ ተቀምጧል። ንብረቱ ተቀምጧል፣ ወርቁ ተቀምጧል፣ ገንዘቡ ተቀምጧል፣ ሁሉ ነገር ተቀምጧል። ሲጀምር ግን እንደዚህ ብሎ አይደለም የጀመረው። እደርሳለሁ ብሎ ነው የጀመረው። እደርሳለሁ ብላችሁ በጀመራችሁበት መንገዳችሁ ላይ እንከን እንኳን ቢገጥማችሁ የማያልፈው እግዚአብሔር ወደ እናንተ ይመጣል። የማያልፈው እግዚአብሔር አጠገብ ያለው እንደዚህ በለው፣ የማያልፈው እግዚአብሔር በለው ወደ አንተ ይመጣል በለው። ንገረው፣ የማያልፈው እግዚአብሔር በለው ወደ ቤት ይመጣል በለው። እና ይሄ ሰው እደርሳለሁ ብሎ በጀመረው ጉዞ ላይ ወንበዴዎች ድንገት ነው የገጠሙት። ድንገት ነው ፈተና የገጠመው። ድንገት ነው መከራ የገጠመው። ድንገት ነው በህይወቱ ላይ ሰልፍ የመጣው። በህይወታችሁ ላይ ድንገት የመጣ ሰልፍ፣ ድንገት የመጣ መከራ፣ ድንገት የመጣ ችግር እያስጨነቃችሁ ላለ ሰዎች ዛሬ መልእክት አለኝ። አይዟችሁ፣ ኢየሱስ ይመጣል። አይዟችሁ፣ የኔ ጌታ ይመጣል። አንድ ነገር እርግጠኛ ሁኑ፣ አያልፋችሁ። አጠገብ ያለው እቅፍ አድርገህ አያልፍህም በለው። እየጸለይክ አያልፍህም። ፊቱን እየፈለክ አያልፍህም። ወዴት ነው አባቴ እያልክ አያልፍህም። እመኑን፣ እኔ ላልፋችሁ እችላለሁ። ትላልቅ ሰዎች ተስፋ ያደረጋችሁት ሊያልፉ ይችላሉ። እግዚአብሔር ግን በእውነት አያልፋችሁ። እኔ አላውቅም፣ ለአንድ ሰው መልእክት አለኝ። ለአዘነ ሰው፣ ግራ ለገባው ሰው፣ ላቃተው ሰው፣ ለከበደው ሰው፣ መሄጃ ላጣ ሰው፣ ነገሮች ለተበላሹበት ሰው ለአንድ ሰው መልእክት አለኝ። እግዚአብሔር በፍጹም አያልፍህም። እና ይሄ ሰው ጉዞ ጀምሯል። ቤተሰብ ያለው ሰው ነው። ዝም ብሎ ሰው አይደለም። ስሞ ተሳልም በቃ መጣለው፣ ደርሼ መጣለው፣ ስኬት እንዳለ አውቆ ነው የጀመረው ጉዞ። የጀመረው ጉዞ ግን የስኬት አልሆነበትም። የጀመረው መንገድ ግን የድል አልሆነበትም። የጀመረው መንገድ ፈተና ገጠመው። የጀመረው መንገድ ሰልፍ ገጠመው። የጀመረው መንገድ ውጊያ ገጠመው። የጀመረው መንገድ ሞት ውስጥ ጣለው። ይረዳል ተብሎ እግዚአብሔርን የሚያገለግለው ካህኑ መጣና አይቶት እንዳላየ ሆኖ አለፈው። ተስፋ ያደረጋችሁት ነገር አልፏችሁ ሊሆን ይችላል። ይሄ እጣ፣ ይሄ ነገር፣ ይሄ ስራ ብላችሁ የጀመራችሁት ነገር ተበላሽቶባችሁ ሊሆን ይችላል። ዛሬ ግን መልእክት አለኝ። ሌላ አለው እግዚአብሔር። አጠገብ ላለው ነካ አድርገውና ሌላ አለው እግዚአብሔር በለው ባክህ። መላ አለው እግዚአብሔር በለው ባክህ።
መላ አለው እግዚአብሔር፣ መንገድ አለው እግዚአብሔር፣ መውጫ በር አለው እግዚአብሔር፣ ማለፊያ በር አለው እግዚአብሔር። ለሰው የማይታይ መንገድ አለው እግዚአብሔር፣ ለሰይጣን የማይታይ በር አለው እግዚአብሔር። ዛሬ አላውቅም ለአንድ ሰው እግዚአብሔር ያልተጠበቀ በር ይከፍትለታል። አጠገብ ያለው ቅፍ አድርገውና እግዚአብሔር መላ አለው በለው እባክህ። ንገረው እግዚአብሔር መንገድ አለው በለው እባክህ። ለተባረረ ሰው፣ ለተገፈፈ ሰው፣ ክብሩን ላጣ ሰው፣ ለወደቀ ሰው፣ አንሺ ላጣ ሰው፣ ሁሉ አልፎ ለሄደ ሰው አላውቅም ዛሬ ለአንድ ሰው ሁሉ ሊያልፍ ይችላል። ብር ያለው ያልፋል፣ ዘመድ ያለው ያልፋል፣ አቅም ያለው ያልፋል። የማያልፈው ኢየሱስ አንተ ጋር ይመጣል። እና ይረዳኛል ያለው ታውቃለህ፣ የአንድ ካህን ስራ የወደቀውን ማንሳት ነው፣ የተራበውን ማብላት ነው፣ መንገድ ለሳተው መንገድ ማሳየት ነው። ግን ይሄ ካህን አልፎት ይረዳል የተባለው የተጠበቀው ሰው የኪዳን ሰው ዝም ብሎ አይቶ እንዳላለፈ ዝም ብሎ ችላ ብሎ ሄደ። ለካ ያለፉን ቀን የማያልፍ የሸሹን ቀን የማይሸሽ የተቀየሩብን ቀን የማይቀየር እግዚአብሔር አለ። እና ይህ ሰው ዘመድ አልባ ሆነ። ለካ ከቤት ስትወጣ መንገድ ስትጀምር ብቻህን ሳትጀምር በፊት ነው ከሰው ጋር። ለካ ጉዞ ከጀመርክ በኋላ ብቻህን ነው የምትሆነው። ይሄ ሰው ብቻውን ነው፣ ማንም አልነበረም። ተገፈፈ፣ ተደበደበ። አንተ መዘረፍ ሌላ ጉዳይ ነው፣ መገፈፍ ሌላ ጉዳይ ነው፣ መዘረፍ ሌላ ጉዳይ። ታውቃላችሁ ሶስቱም ልዩ ነው። መደብደብ ተደብድበት ትሄዳለህ፣ መገፈፍ ግን የመጨረሻ። ሰውየው ያለው ነገር ሁሉ ተገፏል፣ እርቃኑን ሆኗል እንደ ኢየሱስ። ይሄ ኢየሱስን እኮ ነው ሁሉም ችላ ብሎት ያለፉት በመስቀል ላይ እርቃኑን የሆነው የኔ ጌታ። ጻፊያን ፊቱን ያዞሩበት፣ የሕግ መምህራን ፊቱን ያዞሩበት፣ አንተ ከሱ ጋር የነበሩት ፊቱን ያዞሩበት፣ ግን እግዚአብሔር ፊቱን ያላዞረበት። ዛሬ አላውቅም ለአንድ ሰው እግዚአብሔር ፊቱን አያዞርበትም። ገፈፉት፣ ዘረፉት፣ ራቁቱን ጥለውት ሄዱ። ከዛ ሌዋዊው መጣ፣ የክህነት ስርዓት የሚያገለግል ርስት የሌለው የወደቀውን አንስቶ የሚበላ የወደቀውን ሰብስቦ አገልግሎ የሚበላ ሌዋዊ። ያንድ ሌዋዊ ስራው የክህነት ስራ ነው። ማንን ነው ክህነት የምታስተምረው? በማን ቤት ነው የምታጥለው? እነዚህ ህዝብ ካለ የዚህ ሰው ኃጢአት ይዞ የሚገባ ሰው ነው። የተደበደበ የቆሰለውን አይቶ እንዳላየ ሆኖ አለበት። አይቶታል ግን እንዳላየ ሆነ። አንዳንድ ጊዜ ታውቃላችሁ አይደል? ይረዱናል ያላችሁ ሰዎች፣ ያግዙናል ያላችሁ ሰዎች፣ የኔ ያባቴ ነው የናቴ ነው ያልካቸው ሰዎች፣ በቃ እኔ ወደዋለሁ ነፍሴን ሰጠዋለሁ ያልከው ሰው አንድ ቀን በመከራ ቀን፣ በችግር ቀን፣ በሰልፍ ቀን ጦርነት ቢመጣ የመጀመሪያው ራሱን ነው የሚያስመልጠው። እዚህ ግን ጦርነት የለም፣ የተጣለ ሰው አለ። ዝም ብሎ አልፎ ሄዱ። ግን አለው መላ። ዛሬ ለአንድ ሰው ተነብያለሁ። ተው፣ ያልጠበቀው መንገድ አለ። እባክህ ተዋት፣ ያልጠበቀው መንገድ አለ። ሌላ መንገድ አለው እግዚአብሔር። ዛሬ አላውቅም ለአንድ ሰው አላውቅም፣ ለአንድ ቤተሰብ አላውቅም፣ እግዚአብሔር ሌላ መንገድ አለ። ፊቱ እያለቀሱ ላሉ እየጸለዩ ላሉት እግዚአብሔር አንድ ሌላ መንገድ አለው። እናንተ ሰዎች ሳምራቢ እንደሆነ የሚለየው በልብስ ነው፣ በመልክ አይለይም። ሳምራቢ እንደሆነ ለመለየት ልብስ ያስፈልጋል። ይሄ ሰውዬ ግን ልብሱ ተገፏል። ሳምራቢ ነው እንዳትለው፣ ይሄ ልብሱ ተገፏል። የአይሁድ ሰው ነው፣ ልብሱ ተገፏል፣ ግን ተጥሏል። በጀመረው ጉዞ ላይ መድረስ አቅቶታል። ወይ የሆነ ነገር ጀምራችሁ ያቃታችሁ ሰዎች አላችሁ። የሆነ ነገር ጀምራችሁ ጸሎት ጀምራችሁ የሆነ ነገር ጀምሯችሁ የደከማችሁ ሰዎች አላችሁ። ለእናንተ ነው መልእክቴ። ላቃተው ሰው የለኝም ለሚል ሰው፣ ወገን አጣው ለሚል ሰው፣ ወዳጅ አጣው ለሚል ሰው መልእክት አለኝ። እግዚአብሔር አለልህ። ስለዚህ ይሄ ሰው አይቶት እንዳላየ ሆኖ አለፈው። ለምን ቢባል ክብሩ ተገፏል።
ልብሱ ተወስዷል ርቃኑን ሆኗል ትዝ ይላችኋል አዳም በኤደን ገነት ሳለ የተወሰደበት ልብስ አይደለም ክብር ነው የተገፈፈበት ክብር ነው የተወሰደበት ክብር ነው አዳም እያለ እግዚአብሔር የመጣው አዳም ጋር የተወሰደው አዳም ጋር እኮ ነው ግን አንድ ነገር ፈልጓል እግዚአብሔር በደመናው ሲመጣ አዳም ያንን ደመና የማስተናገድ አቅም የለውም እነዚህ የተመረጡ ሰዎች መርዳት አቃታቸው ማንሳት አቃታቸው የኪዳን ሰዎች ዝም ብሎ አልፎ ሄዱ ኪዳን ያላቸው ተስፋ ያላቸው ሰዎች ዝም ብሎ አልፎ ሄዱ የመጡ ነቢያቶች በድንጋይ ወግሮ የገደሉ እነዚህ አባቶች ይሄንን ነው የሚያሳየው የመጣውን በድንጋይ የወገሩ ዝም ብሎ የአባቶችን ያሳደዱ በሴፍ ያስገደሉ ናቸው ይሄን ግን አይተው ዝም ብሎ ያለፉት አምላክ መጣና እንደዚህ ያለ አንድ ነገር አለ አዳም አለ ከወዴት ነህ አለ ድምጽን ሰምቼ ፈራዋል ለማንሳት ግን እነዚህ ርቃንነቱን አይተው ይሄ አይተርፍም አሉ አይተርፍም እየተባላችሁ ዛሬ ነው የደረሳችሁ አትሻገርም እየተባልክ ተሻግረ የመጣ ዋጋ የለውም እየተባለ ዋጋ ሰማይ የሰጠ መልእክት አለ ዛሬ ለአንድ ሰው እግዚአብሔር እንደገና መነቃቃትን ያደርጋል አይቶታል ፎታል ጥሎታል ገለል ብሎ አለፈ ይላል ገለል ብሎ እንደዚህ ብሎ ያለፉ ሰዎች እንደዚህ ብሎ የሚፈልጉ ዘመን እየመጣ ነው ቸላዳ ሀቫጋራ ዲላዳ ጋባ ለአንድ ሰው መልእክት አለኝ ችላ ብሎ ሄዶ አይደል አይቶ እንዳላየ ሆሎ ሄዶ አይደል ዋጋ እንደሌለው ቆጥሮ ካልፎ ሄዶ አይደል እመነኝ ቀጣይ ሲዝን ላይ ተፈልገ የማትገኝ ደውሎ የማያገኙ አንኳክቶ በርዝግ የሚሆንባቸው ብዙዎች አሉ ዛሬ ይለፉ ዛሬ ዝም ይበሉ ዛሬ ጀርባ ይስጡ ይሄ ወንጌል ያንተን ታሪክ ይሄ ወንጌል ያንተን ህይወት ይሄ ወንጌል ያንተን ቤት እርግጠኛ ሆኜ እነግራለሁ በበረከት ይሞላዋል ለደከመ ወዳጅ የደካማው ወዳጅ ያቃተው ሰው ወዳጅ ኢየሱስ ነው ትዝ ይላችኋል ያቺ ሴት በለምጻሙ ስምዖን ቤት መጽሐፍ ቅዱስን እግዚአብሔር ወይ ለምጻሙን ለምጻም ብሎ የሚጽፍ ለምጻም ቤት እኮ አይገባም ለምጻም ቤት አይገባም ለምጻም ቤት ኢየሱስ ገብቷል ያ ሰው ቤት ግን አንድ ኃጢያተኛ መጣች የማይገባ ቤት ኢየሱስ ገብቷል እኮ የማይገባ ቤት ኢየሱስ ገብቶ የተከለከለች ሴት በር አልፋ መጣች ታቃላችሁ የተዘጋውን በር አይቻልም የተባለውን ነገር አልፋ ስትመጣ ሰውየው ተነካ አንዳንድ ጊዜ አልፋ ስትመጣ የሚነኩ ሰዎች አሉ ስትቸገር ያልተቸገሩ ስትራብ ያልተራቡ ስትጠማ ያልተጠሙ ስትቀየር የሚቸገሩ አሉ ዛሬ ግን መልእክት አለ ለአንድ ሰው አልፎ ለመጣ ሰው ተሻግሮ ለመጣ ሰው ጥሶ ለመጣ ሰው ዛሬ እግዚአብሔር አምላክ ታሪክን ይቀይራል እና ጂዚት አልፋ ነው የመጣችው ምንድነው ያለፈችው ኃጢያተኝነቷን አልፋ ሄዳና ምን ይሉኛል የሚባለውን ቃል አልፋ አንተ አልፋ መጣች ስምዖን ቤት ስትመጣ ገና እንደመጣች ማለት ነው እንደሌሎቹ ወንበር አልተጋራችም እግሩ ላይ ነው የወደቀችው አልፋ ትላንት ሴተኛ ዳር ስትሆን ገላዋን ስትሸጥ ሰውነቷን ስትቸረችር እንደ ተራሴ ስትሆን አንዴ ቼክ ያላደረጓት ሰዎች የታወቃት ሴተኛ ዳር መሆኗን የት ሄዶ ነው ያወቃት ደርሶ ነው ያወቃት መጽሐፍ ቅዱስ ግልጽ ባያደርግም ይሄ ሰውዬ ሴተኛ ዳሪ መሆኗን ያወቀው ሴተኛ ዳሪ ሰፈር ሄዶ ነው ቤቱ ስትመጣ እኮ ነው መታ ኢየሱስ የእግር ላይ ወርቃ ባልባስጥሮ ሽቶ እግሩ ላይ አፍስሳ በእንባዋና በፀጉሯ ስታብስ ያለሽ ከንጉሷ ፊት እሷ ክነት እያደረገች ነው ስራት እያካሄደች ነው በጌታዋ ፊት እሷ እየጸለየች ነው እነሱ ግን እየገመገሙ ነው ዘንድሮ እንደዚህ ልበል እየገመገሙ እንበዛለን እየገመገሙ እንበዛለን እየገመገሙ እንስፋፋለን ይገምግሙ እንደ ተገመገሙ እንደኖሩ ለገምጋሚዎች መልስ አለ አዎ
ዛሬ ጀመረ አይደለም በኢየሱስ ዘመን የነበሩ ገምጋሚዎች ናቸው እሷ የመጣችው አምላኳ ጋር ነው የተንበረከከችው የጸጋው ባለቤት ጋር ነው የመጣችው ሐዋርያው ኢየሱስ ጋር ነው የመጣችው ነብዩ ኢየሱስ ጋር ነው የመጣችው አስተማሪው ኢየሱስ ጋር ነው የመጣችው መሐሪው ኢየሱስ ጋር ነው እነሱ ግን ግምገማ ላይ ናቸው እነሱ ይገመግማሉ እኛ ግን ምድሪቷን እናጥለቀልቃለን ወንጌል በስብሰባ አይቀጥልም ወንጌል በስብሰባ አይቆምም አጠገባለው ንገረው ወንጌል በስብሰባ አይቀጥልም በለው ወንጌል በስብሰባ አይቆምም በለው ያመኑትን እነዚህ ምልክቶች ይከተሏቸዋል የምን ያሉትን በስሜ ምንን ያወጣሉ አጋንንትን ያወጣ በአዲስ ቋንቋ ደስ የሚለው ምን ማለት ነው ሐዋርያ ማለት የተላከ ማለት ነው ወደ ዓለም ሁሉ ሂዱ ይሄን ምትቃወም ቤተክርስቲያን የራሷ ጉዳይ እኔ ግን እናገራለሁ ወንጌል ይቀጥላል ወደ ዓለም ሁሉ ሐዋርያ ማለት ይሄን አለቀ ሐዋርያ ማለት ወደ ዓለም ሁሉ ወንጌልን ለፍጥረት ሁሉ ሐዋርያ ማለት ጥሬ ትርጉሙ የተላከ ማለት ነው እኛን የላከን ማን ነው የላከን ቃል ሕይወት አይደለችም መከነ ኢየሱስ አይደለችም እኔን የላከኝ አብ ነው ኤላዲካ ዛሬ መልእክት አለኝ ባክህ ወደ ዓለም ሁሉ እንሄዳለን ዛሬ ለአንድ ሰው ልተንብይ በጌታ በኢየሱስ ስም ወደ ዓለም ሁሉ እንሄዳለን ኦፎል የማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ያለው ነቅለው ያውጡት አጠገብ ያለው ሂድ ተብለሃል በለው በቃ ምን ተብለሃል እና መጣች እቺ ሴት ገምጋሚዎች በሞሉበት ከተማ ላይ መጣ ያልባስጥሮት ሽቷ ሰብራ በእንባ በአፏ የሳመች በፀጉሯ ያበሰች ቀና አላለችም ስንጸልይ ያልነበሩ ስንገለጥ የሚያማችሁ በደንብ ይመማችሁ አጠገብ ያለው እንደዚህ በለው ስትጸልይ ያልነበሩ በለው ሲሰራብህ ያልነበሩ በለው ባክህ ሲያነሳ ያልነበሩ በለው ባክህ ስትሰፋ የሚያማቸው በደንብ ይመማቸው በደንብ ስሙኝ አሁን መጣች ሰበረች እያለቀሰች ታብሳለች ትስማለች ቁጭ ብሎ ግን እንደዚህ ይላል ማን እንደሆነሽ ቢያውቅ ምን እንደሆነሽ ቢያውቅ ለምጻም እንደሆንክ ትዝ ባለክ ለምጻም መሆን ትዝ ቢልህ ምን አለበት ለምጻም እኮ ነህ ሰውየው ለምጻም ነው የዚህች እንኳን ኃጢያት ነው የሱ ግን ለምጹ የወጣ ነው ግልጽ ጋድ የወጣ ነው ከዛ ኢየሱስ ዞር አለና አታርክሟታል እንዳታደክሟት አለ ለምን ሲል ቀድማችኋለች ተቀድማችኋል ተቀድማችኋል አጠገብ ያለው ነገር ተቀድመዋል በለው ባክህ አዎ ተቀድመዋል ኢየሱስ ተቀድማችኋል እንዴት ገና ሳልሞት ገና ሐዋርያቶች አሉ ከሱ ጋር የተማሩ ከሱ ጋር እየተጓዙ ያለ እሞታለሁ ብሎ የነገራቸው አሉ እሷ ግን አለች እኔ ገና ሳልሞት ቀድማችሁ መታ ሽቶ አፈሰሰች አለ ሰው ሲሞት የሚቀባውን እኔ ግን በህይወት ያለው ቀባችኝ ጠረኔን ቀይራለች እና ይሄ ወንጌል በሚሰበክበት ስፍራ ሁሉ እቺ ሴት አና እመነኝ እንገናኛለን ስፍራ አለን እኔ ግን እናገራለሁ ለአንድ ሰው ዛሬ በጌታ በኢየሱስ ክርስቶስ ስም የኖርክለት እግዚአብሔር ይኖርልሃል እና አታርክሟት አለ እነዚህ ሌባውያን አልፎ ሄደዋል አንድ ሳምራዊ መጣ የተቆረጠ የተከለከለ ህብረት የሌለው
ለምንድነው ችላ ብለው አልፎት ይሄዱት? ለምንድነው ጥሎት ይሄዱት? አንድ ሳምራዊ መጣ የተንገዳገደ ሊጻፍለት እኮ ነው የሆነ የሚመሰከርለት ሰው አለ እግዚአብሔር ሊያከብረው የፈለገ ሰው አለ እግዚአብሔር ልስራባቸው ያለው ችላ ብሎ ሲያልፉ አይሰራብህም የተባለ ሰውን እግዚአብሔር ጠራ ዳጋለ ሌዋዊው አልፏል ካህኑ አልፏል የሚሰራባቸው አልፈዋል ግን አይሰራብህም የተባለ አንድ ሰው መጥቷል የተናቀ አንድ ሰው የተጠላ አንድ ሰው በቃ ዋጋ የለውም የተባለ አንድ ሰው ብድጋልና መጣነ እንደዚህ ያለ አየንና አዘነለትና ምንድነው ያደረገው አነሳው ከዛ ከአወጣ ዘይት ቀባው አንተ ወይን ቀባው መድኃኒት ቀባው ሰውየው በቃ መቀባባት ጀመረ ከዛ እንደዚህ ያለ አንተማ በእግር አትሄድም እኔ በእግር ልሄድልህ አለው አንተ በዚህ አህያ ነው መሄድ ያለብህ አለ ናዚ ውጣ አለና ሰውየውን ማለት ነው ይዞት መጣ ይዞ የመጣው ተራ ቦታ አይደለም ማረፊያ ነው ይዞ የመጣው ወደ ማረፊያ መጣው እንደዚህ አለ እዳ ቢኖርበት እንኳን ከፍልሃለሁ አለ ቀድሜ ልክፈል ከኋላም ካለ ከፍልበታለሁ አለ እናንተ ሰዎች እዳችን የተከፈለብን ሰዎች ነን ኦዲት እየሰሩ ለሚጨነቁ ለራሳቸው ጉዳይ በቀራንዮ በመስቀሉ ስራ የኔ እዳ ተከፍሏል ያንቺ እዳ ተከፍሏል ኢየሱስ እንደዚህ ያለ ወደ አባቴ ሄዳለሁ አለ በአባቴ ቤት ብዙ መኖሪያ አለ በዚያን ማረፊያ አላውቅም ዛሬ ለአንድ ሰው እኔ አላውቅም እግዚአብሔር ማረፊያ እግዚአብሔር ጥላ የሆነ ነገር ያዘጋጅልሃል ባካ ወፎል አታ ብድጋረገዋ የተናቀን ሰው ዝም ብሎ ችላ ብሎ አልፎት ሄዱትን ሰው አነሳው ትዝላችሁ ሐዋርያ ሥራ ምዕራፍ 2 ላይ መጡና እነዚህ ያልተማሩ የገሊላ ሰዎች አይደሉም ማለት ትምህርት ባ መንፈስ ዴስ የሚሰራው ትምህርት አይደለም መንፈስ ነው የሚሰራው ወገኔ መንፈስ ከሌለ ዋጋ የለም ዓለምን ያናወጡ ሰዎች ዲፕሎማ ዲግሪ ያላቸው ሰዎች ሳይሆን መንፈስ ያለባቸው ሰዎች ነው አናህን ያካባ ሐዛካ አልተማረም እንዳትረኝ ተምሬያለሁ ምንም አያጠቅምም አሁን የሚሰራው መንፈስ ነው እናንተ ሰዎች ነህምያ ማለት ነው ሌሎቹ እኮ በቦታ ሆኖ መፍረስ የማይታያቸው የአባታቸው ከተማ መፍረስ የማይታያቸው መበታተን የማይታያቸው የማያማቸው አለ ነህምያ ግን የተመቸ ቦታ ቁጭ ብሎ ግን የሚያመው የአባቱ ቤት የአባቶቹ ከተማ መፍረስ የሚታየው ተሐድሶ ሊመጣ ነው እናንተ ሰዎች የሆነ ሽታ እየመጣ ነው የሆነ የወደቁትን የሚያነሳ የእግዚአብሔር እጅ እየመጣ ነው የሆነ የሚያከብር የእግዚአብሔር ደመና እየመጣ ነው እኔ ያልኩት የማያልፈው መጥቷል ባክህ አያልፍህም በዚህ ወር አያልፍሽም በዚህ ዓመት አያልፋችሁም ወገኖቼ ማንም ሊያልፋችሁ ይችላል ማንም ችላ ሊላችሁ ይችላል ማንም ጀርባውን ሊሰጣችሁ ይችላል እግዚአብሔር ግን አያልፍህም ባክህ አምላኬ ግን አያልፍህም ወፎል እናንተ ሰዎች ትዝላችሁ ለሰው በደም የተጨማለቀ ሰው ነው የተደበደበ ሰው የተገፈፈ ሰው ትዝላችሁ እግዚአብሔር ሲናገር በደም ተጨማልቀሽ ሳለሽ አገኘሁሽ በደም ተጨማልቀሽ ሳለሽ አገኘሁሽ አለና ወደ ራሴም አቀረብኩሽ አቀፍኩሽ በደም ተጨማልቀ ማለት ምን ማለት እንደሆነ ላስረዳ ጸግሽ ልጆቹ ሲወለዱ ከነ ደሙ ሳይሆን የተጠረገ ልጁን ነው ያየው በደም ተጨማልቀ ማለት በማህፀን ያለ ልጅ ሲወጣ ከነ ደም ነው የሚወጣው እና የራሱ የሚያስጠላ ጠረና አለው ከዛ ጭምር አቀፍኩሽ አለ ኢየሱስ ደም አንተ ተደብድቦ የተጣለ ሰው በደም የተጨማለቀ ሰው ይሄ ሳምራዊ ብድግ አደረገው ከፍ አደረገው አንተ ጠራረገለት እኛ እኮ ዛሬ የተወለደ ልጅ ተጠርጎ ተጠራርጎ እንደዚህ ተጠቅልሎ ሲመጣ ራሱችን ስለሚያክል ማቀፍ እንዴት እንደሚያስፈራ ሾልኮ የሚወልቅ ነው የሚመስለው አንተ ሾልከ እየወደቅ ግን ያቀፈ
ዋው እያበላሸ ግን እያቀፈ አንተ ሲያቅት ድጋፍ ብርታት እየሆነ አላውቅም ዛሬ ለአንድ ሰው እግዚአብሔር እንደገና እቅፍ አድርጎ ወደ ክብር የሚያሻግረው ሰው አለ። ዛሬ ማታ የማይታለፍ ሰው አለ ባካችሁ። ዛሬ ማታ ሰማይ ተሸክሞ የሚያስቀጥለው ሰው አለ ባካ። አና ሀፋዲካ ለተራቡ ሰዎች ለተጠሙ ሰዎች ሰማይ ለናፈቃችሁ ሰዎች ሰማይ ይፈለ ስንት ጊዜ አልፎ ሄዱ። ይሄን ሳምራዊ አልፈውታል እኮ ባለቀ ሰዓት ግን የማያልፍ መጣ። ማንም ሊያልፍህ ይችላል። ማንም ችላ ሊልሽ ይችላል። ማንም አይቶ እንዳላየ ሆኖ ሊያልፍ ይችላል። እኔ ግን አንድ ነገር አውቃለሁ። የማመልከው አምላክ የልጅነቴ አምላክ ወጣትነቴን የሰጠሁት አምላክ የእድሜን ማለዳ የሰጠሁት አምላክ ማንም ጥሎ ቢያልፍ እሱ ጥሎ አያልፍም። ልባርካችሁ እንደዚህ ልበላችሁ። እየጸለያችሁ ግን የደከማችሁ እየዘመራችሁ የደከማችሁ እየነገዳችሁ የደከማችሁ ትንቢት ያላችሁ ቃል ያላችሁ የደከማችሁ ለእናንተ መልእክት አለኝ። አያልፋችሁ። አያልፍሽም እህቴ፣ አያልፍህም ወንድሜ። አንተ ብዙ የታለፈ ብዙ የተተወሰው ብዙ ዋጋ የለውም የተባለ እመነኝ እግዚአብሔር ሊሰራበት ጫፍ ላይ የደረሰ ሰው አለ። እግዚአብሔር ሊከብርበት ጫፍ ላይ የደረሰ ሰው አለ። ግን ሰልፍ የበዛበት፣ ግን ውጊያ የበዛበት፣ ግን ጦርነት የበዛበት፣ ግን ነገሮች የተበላሸበት ያ ሰው እኔ ለዛ ሰው መልእክት አለኝ። የማያልፈው መጥቷል። የማያልፈው መጥቶልሻል። የማያልፈው መጥቶልሃል። መጣና ብድግ አንተ አጋዥ አልፈለገም ለማንሳት አንተን ለማክበር እግዚአብሔር የማንንም እገዛ የማንንም ጭብጨባ አይፈልግም። ብድግ አደረገው። አንተ የተጣለ ሰው የተደበደበ ሰው የደማ ሰው በሞትና በህይወት መካከል ያለ ሰው አላውቅም ምን አይነት ህይወት ውስጥ ላይ ሆናችሁ እንደመጣችሁ ምን አይነት ሁኔታ ውስጥ እንዳላችሁ አላውቅም እኮ ግን አንድ ነገር ሰምቻለሁ። ልጆቼን አላልፋቸውም ብሎኝ እመነኝ። ብዙ ጊዜ ታልፈ ይሆናል። ብዙ ጊዜ ችላ ተብለ ሊሆን ይችላል። ግን በዚህ ወር መልእክት አለኝ። በዚህ ወር ለአንድ ሰው መልእክት አለኝ። እመነኝ የሳቁብ ሰዎች ዳግመኛ አያገኙም። ትዝ ይላችኋል ያ ሰው ዮሐንስ ወንጌል ምዕራፍ 5 ላይ ያለ ሰው መልአኩ መጥቶ ውሃውን ሲያንቀሳቅስ የሚረዳውን ያጣ፣ አጋዥ ያጣ፣ ረጂ ያጣ፣ ደጋፊ ያጣ፣ አይዞ የሚል ያጣ፣ ብቻውን ግን ሆኖ ሁሉ ጊዜ የሰውን መፈወስ የሚቆጥር የሰውን ተአምራት የሰውን ድንቅ የሚቆጥር የኔ ቀን ግን መቼ ነው ብሎ የማይጸልይ ለምን ብዙ ጊዜ ሞክሮ ስላልተሳካለት ብዙ ጊዜ አስቦ ስላልሆነለት ለብዙ ዘመናት እንደዚህ እንደሆነ አይቶ ኢየሱስ አዘነለት። ካዘነለት በኋላ አንድ ንግግር ነው የጠየቀው። ልትድን ትወዳለህን ሲለው ታውቃላችሁ ከሰልፉና ከውጊያው ከመከራው ብዛት የተነሳ ረጂ ከማጣቱ የተነሳ እንደዚህ አለ፣ የሚረዳኝ የለም። ዳዊት ግን ሲናገር እንዲህ አለ፣ የሚረዳኝ የለምና ከኔ አተ የሚያግዘኝ የለምና ከኔ። ዳዊት አንድ ጊዜ እንደዚህ አይኖቼ ወደ ተራሮች አነሳው አለ፣ ረዳቴ ከወዴት ይምጣ አልኩኝ። ረዳቴ ሰማይና ምድርን ከፈጠረው ከእግዚአብሔር ዘንድ ነው አለ። ምድር ብትነዋወጥ አለ፣ ተራሮች ወደ ባህር ቢወሰዱ እናንተ ሰዎች እዛው ረጂ አጥቷል። ግን ሰው እንዴት እንደሚፈወስ ያውቃል። ማንም ተሞክሮ ቢጠይቅ ተሞክሮ መስጠት ይችላል። ግን እሱን የሚረዳ የለም። ኢየሱስ መጣን እንደዚህ አለ፣ ልትድን። ኢየሱስ ሲመጣ ማለት ነው የተለየ ኢየሱስ አይደለም የመጣው። የተለየ ኢየሱስ እንዳትጠብቁ በተለያየ መልክ ስለሚሰራ
እና ኢየሱስ መጣ ሰተት ብሎ መጣና ልትድን ትወዳለህ አለ ውሃው መልአኩ ሲመጣ ይንቀሳቀሳል አንድ ሰው ነው የሚፈወሰው ሰውየው በአማርኛ እንደዚህ ያለው ቁጭ ብለህ እርዳኝ ያለው ነው ኢየሱስ ቁጭ ብሎ የሚረዳ አይደለም አንስቶ የሚሸኝ ነው ሰውየው የሚፈልገው ውሃው ሲንቀሳቀስ መልአኩ ሲመጣ አስታማሚ ነው ሰውየው የሚፈልገው ኢየሱስ አስታማሚ አይደለም ፈጽሞ ፈዋሽ ነው ፈጽሞ የሚፈውስ ነው ኢየሱስ ታቃለ ሰዎች የሚፈልገው አይዞ ሙዝ ታቃለ በነገራችን ላይ ስትጸልይላቸው የማይነኩ ሙዝ ሰጣቸው የሚነካ ትውልድ ያለበት ዘመን ስላለን ነው እና ሰውየው የሚፈልገው አንስቶ ውሃ ውስጥ የሚጥለውን ነው ሩጫ ነው የሚፈልገው ኢየሱስ እንደዚህ ያለ አንተ ሰውዬ ያልኩ በአማርኛ ልትድን ትወዳለህን ነው ሰውየው እንደዚህ ያለ ዘመድ የለኝም አለ ኢየሱስ ሰውየውን ሲያየው ሰውየው መፈወስ ይፈልጋል መከራከርም ይወዳል አንዳንድ ሰዎች ታውቃላችሁ የእግዚአብሔርን መኖር የሚያምኑት ታሞ ሲፈወሱ ነው አንድ ትልቅ የእግዚአብሔር ሰው እንደዚህ ያለ የፈውስ ጸጋ ያስፈልገናል አሁን አለ ባለፈው ሊሞት እቺ መጣ ከተፈወሰ በኋላ ሲሰብ አሁን የፈውስ ጸጋ ያስፈልገናል አለ አይንን ከፍተይ ከዛ ኢየሱስ እንደዚህ ያለ አልጋህን ተሸክመ ምን በል ምንን ተሸክመ ሰውየው ለታመመ ሰው አቅም ግንባታ ያስፈልጋል ኢየሱስ ሲመጣ ግንባታ ያስፈልጋል ሰውየው ኮኑ በምን ፍጥነት እንደተነሳ ሳይታወቅ ገልበጥ አርጎ አልጋውን ተሸከመና ማለት ሲጀምር ምቀኛ ሸረኛ ቡዳ ፈልፈላ ጠንቋይ ዘጋ ቆሟል ዘንድሮም እንደ ሲሰራብ ይናደዱ እኛ እንደሆነ ስራችንን እንቀጥላለን ስማኝ ሰውየው ብድግ አርጎ አረገና እኔ እኮ ሰውየው ራሱ ደስ ሲል ሂድ ሲባል እሺ ማለቱ ማነህ ምንድነህ አንተ ከየት ወገን ምናም አላለም ከተፈወስክ በኋላ አንተ ምን አስፈልግ ዝም ብለህ አትሄድም ምን ለማለት እንደፈለኩ ልንገራችሁ ይስራብህ እንጂ ይታይብህ እንጂ ይግነንብህ እንጂ እሱ ከፍ ብሎ ይታይ እንጂ አንተ ምን አስጨነቀ ሰውየው ተሸክሞ ሲመጣ ትራፊክ ፖሊስ ቁም አሉት ዋው ፈውስ ሲገርም ዋው አንተ ተፈወስክ ማለት ሲገባቸው ሰንበት መሆኑን አታውቅም ሰውየው እንደዚህ አለ የተባልኩት ተሸከም ነው የተባልኩት ምንድነው ከዛስ ታቃለ ማስታወቂያ አልሰራም የኔ ጌታ እኔ ኢየሱስ እባላለሁ አላለም ተሸክሞ ሲያቆሙት እኔ ማን ነው እሱ አላቅም ሂዱና ጠይቁት አለ ከዛ እሱ ሄዷል እነሱ ሲመጡ ኢየሱስ የለም ታዲያ ወረኞች ሰፈር ኢየሱስ ምን ይሰራል ከዛ ኢየሱስ የት ሄደ ካላችሁት ወሬ ሰፈር ኢየሱስ አይኖርም እኛ ሰፈር መጥቷል ጸሎት አለ ወንጌል አለ ትንቢት አለ መገለጥ አለ እዚህ መጥቷል እዛ አይሰራም ስሙኝ ከዛ እኮ ይገርመኛል ወረኞችን ኢየሱስ ያገኝ ሄዷል እና ሰውየው አንድ ቀን ቤተ መቅደስ ሲመጣ ኢየሱስ ስራ ላይ ነው እነሱ ደግሞ አሰሳ ላይ ናቸው ሰውየው ደግሞ ኢየሱስንም ያቃል እነሱንም ያቃል መጣና እንደዚያ ባለፈው የጠየቃችሁኝ እናንተ አይደላችሁ ጠይቁት አይጠይቁም እኮ ኢየሱስን አይጠይቁም አንተን ነው የሚጠይቁት እኛን ነው እሱን ጠይቁ የሚጠየቅ እሱ ነው ባክህ እኔ ጋር ምን አለ እቺን አንሳ ልባርክህ እኔ እንደዚህ ልበልህ ማንም ተከራካሪ ቢመጣ ወደሱ አሳይ ማንም ጠያቂ ቢመጣ ወደሱ አሳይ ዛሬ ለአንድ ሰው እናገራለሁ ከዚህ ስትመለስ ሌላ ሰው ሆነህ ትመለሳለህ ከዚህ ስትመለሽ ሌላ ሰው ሆነሽ ትመለሻለሽ እንዴ
የሚጠየቀውን ትቶ ማይጠየቀውን ይጠይቃሉ። አሁን እኔ እንዴት ተገለጠልህ ብትሉኝ ተገለጠልኝ። እንዴት ነው ብሉይ ኪዳንን የምሰብከው ካላችሁኝ እሱን ጠይቁ። ተቆርጦ ለወጣ የነቢያት መጽሐፍ ነው ብሉይ ኪዳን። የነቢያት በብሉይ ኪዳን ቀሩ ይላል። በእኔ ዘመንም እየሰራ ነው። እኔ አላቅም፣ ግን አንድ ነገር ያለው ቀጣይ ዘመን ላይ አደባባዩን እንቀበላታለን። ልባርካችሁ፣ እጆቻችሁን ስጡኝ። የማያልፈው ኢየሱስ አንተ ጋር መጥቷል። አፍን ሞልተ ጌታ እኮ ነው የምትልበት ተአምራት ትጀምራለህ። አው ብሪዬ ጌታ እኮ ነው የምትልበትን ተአምራት እሱ እኮ ነው የምትልበትን ልምምድ ውስጥ ትገባለህ። አንዳንድ ሰዎች የሚመስላቸው እነሱ ሲያረጁ ኢየሱስ ያረጀ ይመስላቸዋል። አላረጀም። የኔ ጌታ አላረጀም። የማመልከው አምላክ ዛሬም ጉልበታም ነው። ዛሬም ኤልሻዳይ ነው። ዛሬም ይሰራል። ዛሬም ይሰራል። አላረጀም። አንተ 70 ዓመት ሲሆን ኢየሱስ 70 ዓመት አልሆነም። ዘላለም ነው። ዘላለምን በምን ታስተያያለህ? አንተ የ70 እና የ80 ዓመት ይዘህ የ40 ዓመት ያገልግሎት ኮርስ ስለያዝክ ኢየሱስን አትገመግመው፣ ጸጋን አትገድበው። እንደዚህ መጽሐፍ ቅዱስና ኤፌሶን ላይ ምዕራፍ 4 ቁጥር 11 ላይ ለአንዳንዶቹ ሐዋርያነት ተሰጣቸው፣ ለአንዳንዶቹ ነቢያት እንዲሆኑ፣ አስተማሪ እንዲሆኑ፣ ታቃለና እረኛ እንዲሆኑ፣ መጋቢ እንዲሆኑ ተሰጣቸው። አንተ የተሰጠህን ምን ታደርጋለህ? እዚህ ውስጥ ሐዋርያ አለ፣ እዚህ ውስጥ ነብይ አለ፣ እዚህ ውስጥ አስተማሪ አለ፣ እዚህ ጋር ወንጌላዊ አለ፣ እዚህ ጋር እረኛ አለ። ታቃለ ይሄ ከሌለ ይሄ ዋጋ የለውም። ታቃለ ጸግሽ በዚህ መያዝ አትችልም። ይሄ ነው ለሁሉም አቅም። ይስራብህ እንጂ አትሸማቀቅ። ይስራብህ፣ አንተም ኑርለት። ዛሬ ግን እንደዚህ ልበላ፣ እየጸለያችሁ እየጾማችሁ ለጠበቃችሁት የትንቢት የተስፋ ቃል ይዛችሁ ለምትጠብቁት ለናንተ መልእክት አለኝ። እግዚአብሔር ባንተ ህይወት ይገለጣል። እግዚአብሔር ባንቺ ህይወት ይገለጣል። አጠገብ ያለው እንደዚህ በለው፣ ይሰራብሃል በለው፣ አያልፍህም በለው፣ ይታይብሃል በለው፣ ችላ አይልህም በለው። ታቃላችሁ የወንጌል ትልቁ ጉልበት እናንተ ደካሞች አለ ሸክም የከበዳችሁ ወደኔ ኑ አለ። እኔ ዛሬ ለአንድ ሰው ከዚህ ቤት ሲወጣ ከነሸክሙ አይወጣም። ዓለም የጫነብህ፣ ሰይጣን የጫነብህ፣ ሰው የጫነብህ፣ የሆነ ነገር የጫነብህ አራግፈህ ትወጣለህ። አራግፈሽ ትወጪያለሽ። እኔ ለአንድ ሰው ልናገር፣ እጆቻችሁ ስጡኝ። አና እንደዚህ ልበላችሁ፣ ይሄ ከፊታችን ያለው አመት ለብዙዎቻችን የመፍጠን አመት ይሆናል። እጆቻችሁ ስጡኝ። ይሄ ከፊታችን ያለው ወር፣ ከፊታችን ያለው ክረምት፣ ከፊታችን ያለው ጊዜ ለብዙዎቻችን የክብር ይሆናል። እጆቻችሁ ስጡኝ። የሰንበላጥና የጦቢያ ትግል ካየኸው እይታ፣ ከተመለከትከው ነገር፣ ካሳየ ጉዳይ፣ እግዚአብሔር ካወራ ፕሮግራም፣ እግዚአብሔር ከተናገረ ከፍታ የማንም ንግግር፣ የማንም ሟርት፣ የማንም ዛቻ አያቆማቸውም። ኦፎል ቆይ ልንገራችሁ፣ ይሄ ልብስ ማውለቅም መልበስም የማስልጣን ነው። ከዛሬ ጀምሮ ሟርት፣ ወሬ፣ ድግምት፣ ሐሜት፣ ክፋት፣ ተንኮል፣ ኪሳራ፣ ማጣት፣ ጅኒ በአንተ ላይ የተሰራ መሳሪያ ሁሉ ከዛሬ ቀን ጀምሮ
እጆቻችሁ ስጡኝ እንደዚህ ልበላችሁ ከዛሬ ቀን ጀምሮ አውልቀት ይሄዳል እናንተ ሰዎች ይሄ ሰውዬ እዳው ተከፍሏል አልተከፈለም ተከፍሏል አልተከፈለም ያንተም እዳ ተከፍሏል ይሄ ሰውዬ ቅድም በወደቀበት ቦታ አይደለም ከተማ ቀይሯል ስፍራ ቀይሯል ወንበዴዎች ከደበደቡበት ቦታ ወንበዴ አይደለም ሰዎች ፈልገው ወደማገኙበት ወደ ተከለለ ከተማ ውስጥ ገብቷል ጥበቃ ወዳለበት ስፍራ መጥቷል እመነኝ ትላንት በነበርክበት በዛ የሚያውቁ ሰዎች ከቅርብ ጊዜ በኋላ መድረስ ስለማይችሉ ልተንብይ ወይ ተራ ሰፈር የጠበቁ ውድ ሆነ ያጡሃል ባከ እፎል ሰውየው የተደበደበበት ቦታ የለም የተገፈፈበት ቦታ የለም ሰው ችላ ብሎ ያለፈበት ቦታ የለም መንገድ ዳር ነው የተጣለው ሰውየው ግን የመጣው ማረፊያ ደግሞ ተከፍሎለታል ምን ተብሎለታል እጄን አንሳ ስትሄድ ተከፍሏል ስትሄድ ተከፍቶልሃል ስትሄድ ተዘጋጅቶልሃል እጄን አንሳ ልናገር አዳሃፋሃዲካ እንደዚህ በል የሚወጣው ቃል አሁን የምናገረው ቃል የብዙዎቻችሁን ምዕራፍ ይቀይራል እመነኝ ታልፋለህ ትሻገራለህ አልፈት ይሄዳለህ አይናቸው እያየ ዋናው በር ይከፈታል አይናቸው እያየ ዋናው በር ይከፈታል እኔ እኮ አንዳንድ ሰዎች ይገርሙኛል ሲፈወስ ማይደሰቱ ግን ሪዝን ምክንያት የሚፈልጉ መጡና እንደዚህ አሉ ይሄ የእናንተ ልጅ ነው አሉት እሱ እንደሆነማ መጀመሪያ ሲፈወስ አይተዋል ሐዋርያቶቹ እንደዚህ አሉ እውር ሆኖ እንዲወለድ እንዲፈጠር ኃጢአት የሰራው አንደኛ እናቱ ናት አይደለም ኢየሱስ እኮ ነው አባቱ ነው አይደለም ራሱ ነው እንዴት ነው በማህፀን ኃጢአት የሚሰራው አንዳንድ ሰው እኮ ጥያቄያቸው ራሱ ስንባረክ ራሱ እኮ እግዚአብሔር ያምታታቸዋል ዘንድሮ እግዚአብሔር እያምታታቸው ማለት ነው ቋንቋ እያበላሸባቸው እኛን ግን ያስቀጥለናል ከዛ ሌሎቹ መጣ አንተ በነገራችን ላይ ሌላ ጊዜ ተከትሎት የማያውቁ ሰዎች ሲፈወስ ተከተሉት እኔ እኮ ይገርመኛል ሲሰራብን ነው የሚከተሉን ዝም በሉ ካልሰራብህ አይነኩም እና የሰው ተፈውሷል ቤት ሲመጣ ቤታቸው እኮ ሰው መጥቶ አያውቅም ለመጀመሪያ ጊዜ ከተማ ሙሉ በቃ ፈሪሳዊ ጻፊ ሰዱቃዊ ሁሉ ተሰብስቦ እግዚአብሔር ይስራብን እንጂ ይምጡ አልገባም ያወራ ያለሁት ከሳሽም ይምጣ ባላብትም ይምጣ ሁሉም ይምጣ ብቻ እኛ ይስራብን እንጂ ከዛ ሁሉም መጡና የናንተ ነው ልጁ አሉት እሱማ የኛ ነው እሱ የማን ነው ዘንድሮ ቤተሰብህን የሚያስጠይቅ በረከት ያገኛል አንተ እጅህን ስጠኝ ልባርክ የሚያነጋግር የእግዚአብሔር ጉብኝት ባንተ ላይ ይመጣል ከዛ ስሙኝ በደም ስሙኝ ከዚህ በኋላ ጨርሳለሁ በቃ ብዙ አልቆይም ነብይ ይቅርታ መንፈስ ነው በደም ስሙኝ ከዛ መጡና ቤተሰቦቹ እንደዚህ ያሉ እኔ እኮ እንደዚህ አይነት ቤተሰብ እግዚአብሔር ያብዛ እንደዚህ ያለው ሙሉ ሰው ነው እሱ ሙሉ ሰው ነው ራሱን በግል አናግሩት ይሄ የጀማ አይደለም ማለት የተነካው እሱ የተፈወሰው እሱ የተጎበኘው እሱ የሰራለት ለሱ የተገለጠው ለሱ is it clear እጆቻችሁ ራሱ እኔ እንደዚህ ልበል ይስራብህ ይጠይቁ እጅን አንሳ ይገለጥብህ ይክሰሱ እጅን አንሳ እንደዚህ ልበል
ዘንድሮ እግዚአብሔር ገኖ ይታይብሃል እግዚአብሔር ከብሮ ይታይብሃል እግዚአብሔር ደምቆ ይታይብሃል እነሱ ግን አንተን ይከተላል እጂላሳ ልባርክ እንደዚህ ማግኔት ብረትን እንደሚስብ እግዚአብሔር በአንተ ላይ ይገለጣል ብዙዎች ይከተሉሃል አርጅቷል ዛሬም ይሰራል ለዘላለም ይሰራል አንሳ አዳ ሀፋጋዲ አላታጋባ እተነብያለሁ በዚህ ቃል ያለው ያ መልካም ትንቢት ሁሉ ባንተ ላይ ይፈጸም አሳባክ ባንተ ህይወት ላይ ይፈጸም ባንተ ኑሮ ላይ ይፈጸም አዳ ሀፋጋታ ኢማኔን እስኪ ሰራባቸው ያነኩ መንፈስ ሲመጣ ግን ሁሉም ተሰበሰቡ እኔ ዛሬ እናገራለሁ የእግዚአብሔር መገለጥ የእግዚአብሔር መንፈስ የእግዚአብሔር ደመና የእግዚአብሔር ሽታ እያለቀሳችሁ እየጸለያችሁ ያላችሁ እግዚአብሔርን የተናገረውን ትንቢት እየጠበቃችሁ ያላችሁ ማርያም በልቧ ሞቱን ትጠባበቃለች በሞቱ ክብር እንዳለ ማርያም ታውቃለች ሞቱ እንደሚከብር ታውቃለች የተነገራትን ትንቢት ግን ትጠብቃለች ሌሎች ችላ ቢሉ ማርያም ችላ አትልም ማንም ችላ ቢል ማንም ዝም ቢል ስለተነገረ ትንቢት ስለተወራ ተስፋ ቃል እግዚአብሔር ስላወራልህ መገለጥ አንተ መናፈቅ አለበት አንተ መጠበቅ አለበት ዛሬ ተነብያለሁ የሚያንቀሳቅስ የእግዚአብሔር ደመና ባንተ ላይ ይመጣ የሚያንቀሳቅስ የእግዚአብሔር ሽታ ባንተ ላይ ይመጣ አዳ ሀፋጋ ጋባጃላ ዳጋባ እኔ አያለሁ ያንዳንድ ሰዎች እግር ሲፈታ አያለሁ ያንዳንድ ሰዎች እግር ሲለቀቅ አያለሁ አንዳንድ ሰዎች አድራሻ ሲቀይሩ አያለሁ ያንዳንድ ሰዎች ምዕራፍ ሲቀየር አያለሁ ያንዳንድ ሰዎች እንባ ሲታበስ አያለሁ ያንዳንድ ሰዎች ታሪክ ሲቀየር አያለሁ ያንዳንድ ሰዎች ቤት ሲቀየር አያለሁ ሄይ ፌላ ዳጋፋጃላ ዳጋፋታ ካባ እመነኝ ማንም የማያስቆማቸው ልጆች ማንም የማይከለክላቸው ልጆች ሞት የማያቆማቸው ማጣት የማያቆማቸው ዛቻ የማያቆማቸው ንግርት የማያቆማቸው ፍርሃት ማጣት የማያቆማቸው እግዚአብሔር ግን የሚያከብራቸው እግዚአብሔር ግን የሚያፈጥናቸው እግዚአብሔር ግን የሚያስቸኩላቸው የማያልፈው ኢየሱስ የማያልፈው ንጉስ የማያልፈው አምላክ የማያልፈው የሰማይ አምላክ የማያልፈው የትንሣኤ ንጉስ የማያልፈው የትንሣኤ አባት እናንተ ሰዎች እኔ የሚታየኝ እንደዚህ ነው እግዚአብሔር ምስክሬ ነው እግዚአብሔር የሚያስቀጥላቸው ሰዎች ይያዩ በቢዝነሱ ዓለም ላይ ተጽዕኖ የሚፈጥሩ በቤተ ክርስቲያን ለበረከት የሚሆኑ ሰዎች የእግዚአብሔር ሁለታ የማይረሱ ሰዎች ስራውን የማይረሱ ሰዎች እተነብያለሁ ከዛሬ ቀን ጀምሮ እግራችሁ ይፈጥና ጄላ ዳጋፋ ሃራላ ዲጋፋ እኔ እንደዚህ ነው የሚታየኝ እግዚአብሔር ምስክሬ ነው እየጠበቁ ያሉ ግን ለመውለድ ጫፍ የደረሱ ሰዎች ምጥ ላይ ያሉ ሰዎችን አያለሁ መከራ የበዛባቸው ግን ምጥ ውስጥ ያሉ ስደት የበዛባቸው ምጥ ላይ ያሉ ነገር ደጋግሞ የተበላሸባቸው ከዛሬ ቀን ጀምሮ አራግፋችሁ ትቀጥላላችሁ አራግፈህ ትቀጥላለህ ጂላዲያ ካባ የተወራብህ ክፉ ንግግር አራግፈህ ትቀጥላለህ ሟርታቸውን አራግፈህ ትቀጥላለህ የሚታዘዝላቸው ሰዎች አሉ እግዚአብሔር መልአኩን የሚያዝላቸው ሰዎች እመኑን የሚታይ እግዚአብሔር አብሯችሁ የሚታይ በአደባባይ እግዚአብሔር ይታይላችኋል የማትነኩ ሰዎች ዋጋ የላችሁ እኔ ግን እናገራለሁ እግዚአብሔር የሚታይላቸው ሰዎች እግዚአብሔር የሚሰራላቸው ሰዎች እግዚአብሔር የሚከፍልላቸው ሰዎች እግዚአብሔር የሚያስቀጥላቸው ሰዎች እግዚአብሔር የሚያዘምራቸው ሰዎች እግዚአብሔር አደባባዩን የሚሰጣቸው ሰዎች
እመነኝ መንፈስ ቅዱስ በሐዋርያቶቹ ብቻ ሰርቶ አላቆመም። ዛሬ በነ ካትሪን ኩርማ ላይ የሰራ፣ በነ አባባ ዋንዳሮ ላይ የሰራ፣ በነ በሊና ላይ የሰራ፣ በነ ተስፋዬ ገቢሶ ላይ የሰራ፣ በስደቱ ዘመን አቅም የሆናቸው፣ በመከራ ዘመን ጉልበት የሆናቸው እግዚአብሔር ያስቀጥላቸዋል። እግዚአብሔር ያስቀጥላቸዋል። እግዚአብሔር ያስቀጥላቸዋል። እግዚአብሔር ያስቀጥላቸዋል። እኔ እያየሁ ነው። የሚፈጥኑ እግሮች እያየሁ ነው። ሰንሰለት ሲበጣጠስ አያለሁ። የእባቡ ኃይል ሲመታ አያለሁ። መርዛማ እባብ ሲሞታ አያለሁ። ኤላዲካ ሃዲላ ዳጋባ ሻላዲያ ግሎሪ ሊትሪዲ ካባርዳ ሃሊዲ ካባሻላ ዳጋባ ሪካቲና ላዲካ ሞሰለ ደገበሪዳ ሪዳ ካባሸለ ደገበላ ዳጋጃላ ዳጋባ እኔ ከብዙ ሰዎች ላይ ጨለማ ሲገፈፍ እያየሁ ነው። የቀባኝ እግዚአብሔር ምስክሬ ነው። የከበባቸው የሞት መንፈስ፣ የከበባቸው የአውሬው ኃይል ሪያዳ እናገራለሁ። ከዚህ ስትመለስ እግዚአብሔር ይገለባብጥልሃል። ከዚህ ሰዓት ጀምሮ እግዚአብሔር ያራግፍልሃል። የሸፈናችሁ ተነስቷል። የከለከላችሁ ተነስቷል። ውድቀታችሁን የሚጠብቅ ተነስቷል። ሞታችሁን የሚጠብቅ ተነስቷል። ማበዳችሁን የሚጠብቅ ተነስቷል። ውርደታችሁን የሚጠብቅ ተነስቷል። ዋጋ ቢስ እንድትሆኑ የሮጠው ተነስቷል።